የአፍሪካ ቀንድ ቀጠና ሰላም ማጣቱ እንደቀጠለ ነው። በዛሬው ዘገባችን ህወሓት አዲስ ያወጣውን መግለጫ አውስተን ወደ ጎረቤት ሀገር ሱዳን እንሄዳለን። አብራችሁን ቆዩ። ህወሓት ፌዴራል መንግስቱ የትግራይን የሰላም ጥሪ ችላ በማለት የጥፋት ፕሮጀክቱን ቀጥሏል በማለት አዲስ ባስተላለፈው መልእክት ከሷል። ህወሓት ፌዴራል መንግስቱ የመንግስት ሰራተኞችን ደሞዝና ነዳጅ በመከልከል የትግራይን ኢኮኖሚ ለማዳከምና ሰብአዊ ቀውስ ለመፍጠር እየሰራና ከሃዲ ካለው ቡድን ጋር በመተባበር ትግራይን የረብሻ ማዕከል ለማድረግ እየሰራ ይገኛል በማለትም ወቅሷል። ሆኖም የጥፋት ኃይሎች እቅድ የትግራይን ህዝብና ስትራቴጂካዊ አቅሞች በማንቀሳቀስ እንደሚከሽፍ ምንም ጥርጥር እንደሌለው ህወሓት ገልጧል። ህወሓት በትግራይ ህዝብ ላይ የታወጀው የዘር ማጥፋት ዘመቻ በፕሪቶሪያው የግጭት ማቆም ስምምነት በኋላም እንደቀጠለ ይገኛል ብሏል። ከሰሞኑ ይህን መሰል ክሶች መስማት የተለመደ ሆኗል። ከሁሉም ወገኖች የሚሰማው ይህ ክስ በቅርብ ጊዜያት ግን ከህወሓት ወገን በተደጋጋሚ እየተነሳ ይገኛል። ህወሓት ፌዴራል መንግስቱ የፕሪቶሪያውን ስምምነት ጥሷል በማለት ይከሳል። ፈጸመብኝ ካለው የድሮን ጥቃት ጀምሮ ለሐራ መሬት ታጣቂዎች ድጋፍ ያደርጋል፣ እንዲሁም የትግራይ ህዝብ ላይ ዳግም ጦርነት ለመክፈት እየተሰናዳ ነው በሚል እየወቀሰ ይገኛል። የፌዴራሉ መንግስትም ቢሆን ለተመድ የጸጥታው ምክር ቤት ድረስ ባደረሰው ደብዳቤው ህወሓትን ከኤርትራ መንግስት ጋር አብረህ ልትወጋኝ ነው በማለት ከሷል። ህወሓት ለዚህ ክስ በቅርቡ መልስ መስጠቱ ይታወቃል። የህዝብ ለህዝብ ግንኙነቶች እየተሻሻሉ ቢሆንም በኤርትራ መንግስትና በህወሓት መካከል ግን ምንም አይነት ንግግሮች የሉም በማለት የፌዴራሉ መንግስት ክስ አጣጥሏል። በመቀጠልም ቢቢሲ የዘገበውን የሱዳን ጉዳይ እናነሳለን። አብዱልቃድር አብዱልሃሊ በሱዳኗ ኤልፋሸር ከተማ ላይ በተደረገው ከበባ ምክንያት ላለባቸው የስኳር ህመም የሚሆን መድኃኒት ሳያገኙ ወራትን አሳልፈዋል። በዚህም ምክንያት እግራቸው ላይ የነርቭ ጉዳት ደርሶባቸዋል። በትክክል ለመራመድ የሚቸገሩት የ62 ዓመቱ አሊ የሱዳኑ ፈጥኖ ደራሽ ኃይል ወይም አርኤስኤፍ ከተማዋን ሲቆጣጠር እጅጉን መደንገጣቸውን ያስረዳሉ። በምዕራባዊ ዳርፉር የምትገኘውን ይህችን ከተማ በፍጥነት ለቀው ሲወጡ ምንም ህመም አልተሰማቸውም። አርኤስኤፍ በመጣበት ጠዋት የጥይት ተኩስ ነበር፣ ብዙ ተኩስ፣ ፈንጂም እየፈነዳ ነበር ይላሉ። ሰዎች በፍርሃት ከቁጥጥር ውጪ ሆነው ነበር። ከቤታቸው ወጥተው ሮጡ። ሁሉን ሰው ወደ ተለያየ አቅጣጫ ነበር የሚሮጠው። አባት፣ ወንድ ልጅ፣ ሴት ልጅ እየሮጡ ነበር ሲሉ የነበረውን ሁኔታ ያስታውሳሉ። ለ18 ወራት በከበባ ውስጥ የቆየችው ኤልፋሸር ከተማ በፈጥኖ ደራሽ ኃይሉ የተያዘችበት ሁኔታ የሱዳን የእርስ በርስ ጦርነት አንድ አስከፊ ምዕራፍ ነው። ቢቢሲ ከአልፋሽር ያመለጡ ሰዎች እማኝነትን ለመስማት በሰሜናዊው አገሪቱ ክፍል የሱዳን ጦር ወደሚቆጣጠራቸው ግዛቶች ተጉዟል። የቢቢሲ ጉዞዎች በሙሉ በአገሪቱ ባለስልጣናት ክትትል እየተደረገባቸው ነበር። ፈጥኖ ደራሽ ኃይሉ ከሚያዝያ 2015 ዓ.ም ጀምሮ ከአገሪቱ መደበኛ ጦር ጋር ውጊያ ውስጥ ነው። የኤልፋሸር መያዝ ለቡድኑ ትልቅ ድል ነበር። የሱዳን ጦር ዳርፉር ውስጥ የነበረውን ብቸኛ ይዞታ ለቆ እንዲያፈገፍግ ማድረግ አስችሎታል። በከተማው የተፈጸሙትን ሰፊ የሰብአዊ መብት ጥሰቶች የሚያሳዩ ማስረጃዎች መውጣታቸው ግን ቡድኑ ዓለም አቀፉ ግዘት እንዲደርስበትና አሜሪካ ጦርነቱን ለመቋጨት የበለጠ ትኩረት እንድትሰጥ ምክንያት ሆኗል። የቢቢሲ ጋዜጠኞች አሊን ያገኟቸው ከኤልፋሽር በ770 ኪሎ ሜትር ርቀት ላይ ከአልዳባህ ከተማ አቅራቢያ በሚገኝ በረሃ ውስጥ በተመሰረተ መጠለያ ካምፕ ውስጥ ነበር። በወቅቱ ቤተሰባቸው ድንኳን እንዲያገኙ ለማስመዝገብ እየሞከሩ ነበር። የአርኤስኤፍ ተዋጊዎች ሰዎች ላይ ጥይት እየተኮሱ ነበር። አዛውንት ንጹሃን ላይ ጥይታቸውን የሚጨርሱት እነርሱ ላይ ነበር ይላሉ። የተወሰኑት የአርኤስኤፍ ተዋጊዎች በመኪና ነው የመጡት። አንድ ሰው እየተነፈሰ ከተመለከቱ በላዩ ላይ ይነዱ ነበር ሲሉ የተመለከቱትን ተናግረዋል። አሊ እንደሚያስረዱት አካባቢው ያመለጡት በቻሉት ጊዜ ሁሉ ሲሮጡ መሬት ላይ እየዳሁ አሊያም አደጋ በሚቃረብበት ሰዓት እየተደበቁ ነው። መኖሪያቸው ከኤልፋሽር ጥቂት ኪሎ ሜትር ርቀት ላይ የምትገኘው ጉርኒ መንደር ነበረች። ከኤልፋሽር ከተማ የሚሸሹ ሰዎች የመጀመሪያ መዳረሻቸው ጉርኒ ነች። በአቅራቢያው በሚገኘው ዘምዘም የተፈናቃዮች መጠለያ ጣቢያ ኃላፊ የነበረው መሐመድ አባክር አደምም ከከተማዋ ከሸሸ ኋላ ያመራው ወደዚች መንደር ነበር። የፈጥኖ ደራሽ ኃይሉ ሚያዝያ ወር ላይ ዘምዘምን ሲይዙ ነበር ወደ ኤልፋሽር የሸሸው። ጥቅምት ላይ ደግሞ ከኤልፋሽር በወጣ በማግስቱ ከተማዋ በአርኤስኤፍ ተይዛለች ይላል። መንገዱ በሙሉ በአስክሬን ተሞልቶ ነበር ይላል። ራሱን የሸመገለ ሰው አስመስሎ በሸሸበት ሰዓት የተመለከተውን ሲያስታውስ የተወሰኑ ሰዎችን ፊት ለፊታችን ቀጥታ በጥይት ደብድበው ወሰዷቸውና ሩቅ ቦታ ወረወሯቸው። መንገድ ላይም ያልተቀበሩ ሬሳዎችን ሜዳ ላይ አይተናል። አንዳንዶቹ ለ2 እና ለ3 ቀን ያህል እዚያው የተተዉ ነበሩ በማለት ይናገራል። ቢቢሲም ሆነ ሌሎች ዓለም አቀፍ ሚዲያዎች እየዘገቡት እንዳለው ከሆነ ሱዳን አይሆኑ ሆናለች።
ከጥቂት ዓመታት በፊት በአንጻራዊ ሰላም ውስጥ የምትገኘው ጎረቤት ሀገር ሱዳን አሁን ግን በሁለቱ ጄኔራሎች አለመግባባት በተነሳው ጦርነት ወድማ የሰብአዊ መብት ጥሰትና የግጭት መናኸሪያ ሆናለች። ከሳተላይት የተነሱ ምስሎች እንደሚያሳዩት ኤልፋሽር በአርኤስኤፍ በተያዘችበት ጊዜ ብዙ ኢሰብአዊ ጭፍጨፋዎች እንደተደረጉ ነው። የሳተላይት ምስሎቹ የጅምላ መቃብሮችንና በብዙ መጠን የፈሰሱ ደሞች የታዩባቸው ነበሩ። ለዚህ ጦርነት መባባስ በቀጠናው ያሉ እንደ የተባበሩት አረብ ኤሚሬትስ ያሉ ሀገራት ጉልህ ሚና ይጫወታሉ። የፈጥኖ ደራሽ ኃይሉን የምታግዘው ዩኤኢ ጄኔራል ሐምዳን ዳጋሎ ተገዳዳሪ ኃይል ይዘው እንዲቀርቡ አስችላለች። ከጄኔራል አልቡርሃን ጀርባ ያሉት እንደ ግብፅና ሳውዲ አረቢያ ያሉ ሀገራትም ጦርነቱን የአቻዎች ልፍፍ ያስመስለውታል። የአርኤስኤፍ አዛዥ ጄኔራል መሐመድ ሐምዳን ዳጋሎ አማካሪ የሆኑት ዶክተር ኢብራሂም ሙካይር የተነሳው ይህ የዘረፋ፣ ግድያ፣ ወሲባዊ ጥቃት ወይም ንጹሐንን የማንገላታት ክስ የእኛን መመሪያ አያንጸባርቅም በማለት ተከላክሏል። የማይገባ ድርጊት መፈጸማቸው የተረጋገጠ ማንኛውም የአርኤስኤፍ አባል ሙሉ ተጠያቂነት ይረጋገጥበታል ሲሉም አክለዋል። በቡድናቸው ላይ የሚቀርበው ሰፊ የሰብአዊ መብት ጥሰት ክስ በሱዳን ወታደራዊ በሚመራው አስተዳደር ውስጥ ያሉ ኢስላማዊ አካላት በማህበራዊ ሚዲያ አማካኝነት ቡድኑ ላይ የከፈቱት ፖለቲካዊ ዘመቻ አካል ነው ብለው እንደሚያምኑም ተናግረዋል። እንዲህም በማለት የፈጥኖ ደራሽ ኃይሉ በንጹሃን ላይ ስልታዊ በደል እየፈጸመ ነው መባሉን አስተባብሏል። ሱዳን በሁለት ዓመታት የእርስ በርስ ጦርነት እየታመሰች ነው። እስካሁን የተደረጉ የሰላም ጥረቶች ውጤታማ አልሆኑም። ተዋጊዎች ወደ ድርድር ጠረጴዛ እንዲመጡም አላስቻሉም። የፕሬዝዳንት ዶናልድ ትራምፕ አስተዳደር የሱዳን ጦርነት እሳቸው የሚሳተፉበት አይደለም ሲል ትራምፕም ከቁጥጥር ውጪ እንደሆነ ነው የማስበው ብለዋል። ትራምፕ ይህን ያሉት የሳውዲውን ልዑል አልጋ ወራሽ መሐመድ ቢን ሳልማን ወደ ዋይት ሃውስ ከመጋበዛቸው በፊት ነበር። ልዑል አልጋ ወራሹ በሱዳን እየሆነ ስላለው ለትራምፕ ተናግረዋል። ጣልቃ እንዲገቡም ጠይቀዋል። ትራምፕም ሱዳንን በተመለከተ እንቅስቃሴ እንጀምራለን ብለዋል። ከዚያም በማህበራዊ ሚዲያቸው ሱዳን ከፍተኛ ቀውስ ውስጥ ናት፣ በምድር ላይ ከፍተኛ ነውጥ ያለባት ቦታ ሆናለች ሲሉ ጽፈዋል። ከግብፅ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ጋር አብረው ለመስራትም ቃል ገብተዋል። በጦርነቱ ምክንያት 12 ሚሊዮን ሱዳናውያን ከቤት ንብረታቸው ተፈናቅለዋል። በአገሪቱ አንዳንድ አካባቢዎች ረሃብ መስፋፋቱም ተገልጿል። ሱዳናውያን ከገቡበት ማጥ የሚያወጣቸው ማንኛውንም አማራጭ ሊወስዱ ይችላሉ። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ከ500 ቀናት ከበባ በኋላ ኤልፋሽርን መያዙ ከተሰማ በኋላ ነው ትራምፕ ጣልቃ ለመግባት የወሰኑት። የአርኤስኤፍ ወታደሮች በኤልፋሽር ሰዎችን በመግደል በመድፈርና ዘርፊያ በመፈጸም ተከሰዋል። ጎሳ ተኮር በሆነው የወታደሮቹ ጥቃት የተገደሉ ሰዎች ቁጥር ወደ 5000 እንደሚጠጋ ተገልጿል። ወታደሮች ግድያና ስቅይት ሲፈጽሙ የሚያሳይ ቪዲዮ ይቀርጻሉ። የድል ቪዲዮ በሚልም በማህበራዊ ሚዲያ ይለቋቸዋል። ኤልፋሽር በፈጥኖ ደራሽ ኃይሉ ስር ከገባች በኋላ መሪው መሐመድ ሐምዳን ዳጋሎ የተኩስ አቁም ለማድረግ ዝግጁ መሆናቸውን አስታውቋል። የጅምላ ግድያ በመፈጸም የጠፋውን የወታደሮቻቸውን ስም ለማጽዳት ያሰቡም ይመስላሉ። የሱዳን ጦር አመራሮች ግን በጦር ሜዳ በደረሰባቸው ሽንፈት ምክንያት ወደ ድርድር ጠረጴዛው ለመምጣት አልፈቀዱም። የጦሩ መሪ ጄኔራል አብዱል ፈታህ አልቡርሃን የተኩስ አቁም እንደማይቀበሉ አስታውቋል። የተባበሩት መንግስታት እውቅና የሚሰጠው ለአልቡርሃን መንግስት ነው። አቋማቸውን በማለሳለስ በይፋ ለተኩስ አቁም ዝግጁ መሆናቸውን ሄሚቲ ቢገልጹም የሱዳን ጦር ግን ፈጥኖ ደራሽ ኃይሉ አሸባሪ ነው ብለው በመፈረጅ ውጊያውን ቀጥሏል።